በአራት ዓመቴ ነው ወደ ጎዳና የወጣሁኝ ተጥዬ ነው ሰው ያገኘ ሰውዬ እኔ ምን እንደምትል አልገባኝም። በቃ ኤዲቲንግ ነው አልኩ አይደል? እና ውጣልኝ በእናትህ እዛ ገና ነገር ነው ኤዲት አድርጋችሁ መጣችሁ ያማችኋል እንዴ? ዞር በሉ አልፈልጋችሁም። በቃ ባጣራ ነው መረጃ ወላጅ እናቷ ያው ተሰውታለች ወይም ደግሞ እንደ ግብር የሚያመልከው አምላክ አስረክቧታል። ሰላም አይደለም ለናና ማን ይላካችሁ? ዞር በሉ እንዴ! ለምን ሰላምን ማስጠኝ? ለምን ደግሞ አታውኝ? ይሄ ነገር ለጆሮም ለአይንም በጣም የሚከብድ ነገር የሚሰቀጥጥ ነገር ወደ እኔ ልትመጪ አርግሻለሁ። ከዛ እንድትለያዩ አረጋለሁ እኮ። አንቺ ካላገባሽ ሰው ተደስቶ መኖር አይችልም ማለት ነው እንዴ? ምን አገባሽ አንቺ? አታግቢ ከፈለግሽ፣ ግን ስለሰው ምን አገባሽ? አትቁምላቸው ወይም አበራ እኔ ተደብቄ መኖር አልችልም። ዞር በሉ አትንኩኝ እንዴ! ቆይ አይደለም ይኸውልሽ፣ ስሚ እንዳትነካኝ። ዞር በሉ እንዳትነካኝ። ማንም እንዳትነካኝ። ዞር በሉ። ያው ጠንቋዩንም እንዳያችሁት እንግዲህ ባለ ሁለት ብልት እንደሆነች የወንድም የሴቱንም ብልት እንደያዘች ነው። አይ የምትይ ከሆነ ደግሞ እንዲያን ጥልጥዬ ወስጄ ለጋ ካላስረክብሻለሁ። ገና ለገና ሴት ናት ብለህ ነው እንዴ? በቃ ዘጋውንና አውራኝ። እሱን ለማግኘት በሄድንበት ቁጥር ደግሞ ብዙ የሆኑ ባዕድ ነገር የሚሰሩ ግለሰቦችን ልጁ ነኝ። በቃ አንደኛ ሚስቱ እንድታውቅበት አይፈልግም። እኔ የሁለት ጾታ መኖሬ ደግሞ በቃ ተገልይ ማን ላከ? ለምን ሰላምን ማስጡኝ? ተደብቄ መኖር አልፈልግም፣ አልችልም። ዞር በሉ። ይኸውልሽ ተረጋጊ። ቆይ እኛ አውቀሽ ነው እኛን? አዎ ማን ላከ? ከአይምሮ በላይ የሆኑ የማይታሰቡ የማይገመቱ ነገሮችን በጠቅላላ ያገኘ ነው። አንተ ለሰው የምትመክረው? ሁለቱም ጾታ ነው ያለኝ። ያው ከሰዎች ጋር ብዙ ግንኙነት የለኝም፣ እውነት ነው። ምክንያቱም የሚቀርበኝ ሰው ሁሉ ለኔ ጥሩ አይደለም። ጠንቋይ ቤት ነው የተገኘው። 2 ዓመት ሙሉ በትዳር ስንኖር ምንም ነገር አርገኸኝ አታውቅም። እና ደግሞ አሁን መውለድ አትችልም ባይዋም አንተ ነህ። በመራቢያ አካሊ ላይ በቃ መውለድ እንደማት። እሺ በየቱ መንገድ ላስረዳው? እሺ እጮሃለሁ። ጮኬ የሰፈር ሰው ከሚሰበሰብ በክብር ውጣልኝ። ይሄ ነገር ለጆሮም ለአይንም በጣም የሚከብድ ነገር የሚሰቀጥጥ ነገር። እኔ መጀመሪያም ጠርጥሬ ነበር። እሱ ነው የላከ ዞርናታ መንገዴ እሱ ነው የላከ። እኔ መጀመሪያም ጠርጥሬ ነበር። ምንም አላስታወቀኝም። የትኛው ድርጅት ሲጀመር ለጋዜጠኞች ልንገርሽ ነው። ስሚኝ፣ ዘሩን ማብዛትና ይሄንን የባዕድ አምልኮ ስራውን ለማስቀጠል ሲባል ሳሪ ተረጋጊ። ምን መራጋዎች ነው? መራጋዎች ነው። 20 ዓመት ሰላሜን እየነሰኝ የነበረው ሰውዬ ነው። ጎጃም ውስጥ ነው የነበርኩ። አቶ ቁምላቸው ወይም አበራ ወይም ደግሞ አቶ ግርማ እያለ ሲሸውደን የነበረውን ግለሰብ እንግዲህ ፍለጋ ላይ ነው የምንገኘው። ውድ ተመልካቾቻችን በሀገር ውስጥ እንዲሁም ከሀገር ውጭ የሆናችሁ ግሩም አያሌውን የምትከታተሉ ቤተሰቦች በያላችሁበት እንዴት ከረማችሁ? እንዴት ቆያችሁልን? ሰላም ፍቅር ለእናንተ ይሁን እንላለን። እንግዲህ ከሰሞኑ የጀመርነውን አንድ ታሪክ አይታችኋል። ያው ብዙ ፍለጋዎችን እያደረግን ነው፣ ብዙ ነገሮችን እያደረግን ነው። ይህን ሰውዬ ከእጃችን ለማስገባት እንግዲህ ከእጃችን ማስገባት ብቻ አይደለም የሚገባውን ፍርድ እንዲያገኝ በጣም ጥረት እያደረግን ነው የምንገኘው። ነገር ግን በእጃችን ሊገባ አልቻለም። እስካሁን ብዙ ነገሮችን ውስጥ ገብተናል፣ ብዙ ነገሮች ሄደናል። ያው ብዙ ነገሮችን ለማግኘት እየሞከርን ነው የምንገኘው እና እሱን ለማግኘት በሄድንበት ቁጥር ደግሞ ብዙ የሆኑ ባዕድ ነገር የሚሰሩ ግለሰቦችን በጣም ብዙ ነገሮችን ሲያደርጉ የነበሩ ግለሰቦችን በጠቅላላ እያያዝን እንገኝ። እንግዲህ እነዚህ ግለሰቦች ከባለፈውም ጀምሮ እንዳያችሁ ጭራሽ ከበድ ያሉና ከአይምሮ በላይ የሆኑ የማይታሰቡ የማይገመቱ ነገሮችን በጠቅላላ ያገኘ ነው የሚገኘው። እንግዲህ ባለፈው እንዳያችሁት ባልየውን ወይም ደግሞ እዛ አካዳሚ ሆኖ ያገኘነውን ግለሰብ እንግዲህ የነበረውን ሁኔታ አይታችኋል። በጣም የሚያሳዝን ነው። ይሄ ሰውዬ እንግዲህ ከባለቤቱ ጋር ለ2 ዓመት ያህል ግንኙነት ሲያደርግ ቆየ። ምንም ምክንያቱ ባልታወቀበት ሁኔታ ከዛ ባለቤትየው በሰጠችው መድኃኒት ደግሞ ጭራሽ ሌላ ነገሮች አይምሮ ላይ የአካል ለውጥም ስላመጣ ብቻ ጠፍቶ እንግዲህ ጠንቋይ ቤት ነው የተገኘው። እንግዲህ ብልቱ ረዝሞ ከሚባለው በላይ እኛም በአይናችን ስናየው በጣም ሊደነገጥ ነው። ምክንያቱም እንግዲህ አላቅም ማለት ለእናንተ ለማሳየት አልቻልም እንጂ ብናሳያችሁ በጣም በቃ በተፈጥሮ ምን አይነት ተፈጥሮ እንዳለ አላቅም። ምክንያቱም እንደዚህ አይነት ነገር እኛ እስካሁንም ገጥሞንም አያውቅም፣ አይተንም አናውቅም ጭራሽ። ምክንያቱም ሰው ልጅ ላይ እንደዚህ አይነት ትልቀት ያለው ብልት ታይቶ ስለማይታወቅ፣ ምክንያቱም ይታወቃል ምን ትክክለኛ ናቹራል የሚባል ነገርና ይሄ ሰውዬ ግን የያዘው በጣም እውነት ለመናገርም ራሱ ቃላት ይከብዳልና ያው ሕክምና እንዲያደርገኝ እኛ እንግዲህ ወደ ሕክምና ቦታ ይዘነው ሄደናል። ጠንቋይ ቤት ሄደው የነበረው አሳጥርልሃለሁ፣ ወደ ኖርማል ቦታው እመልስልሃለሁ፣ ስለዚህ እኔ ካዳሚ ሁን ብላው ነበረ። ያቺ ራሷን ደብቃ የነበረችው ጠንቋይ እዛ ቤት ካዳሚ ያደረገችው ከትዳሩ ያፋታቸው የነበረው እንግዲህ ምናልባት ትዳራቸው ወደ ነበረበት እንደሚመለስ ያው ተስፋ አለን። ምክንያቱም ያለው ነገር ሁለቱም ሴቷም ማውቃለች፣ ወንዱም ማውቋል፣ ባልና ሚስቶቹ። ስለዚህ
የሱም ጤና እንዲመለስ እኔ ጸሎቴን አደርጋለሁ እኔ እሱን ጥቼ ወዴትም ልሄድ አልችልም ራሴን ላጠፋበት የነበረው ምክንያት ይሄ ነው ስላለች እንግዲህ ያው ህክምና ጸበልም እንዲያገኝ ደግሞ እኛም የተቻለንን ጥረት እናደርጋለን ነገር ግን አሁን አንድ የሚያስፈልግ ነገር ተነግሯል ምክንያቱም የዚህ ነገር ማርከሻም ያስፈልጋል ምክንያቱም የተደረገበት ነገር አለ ጠንቋዩ ያደረገችበት ነገር ካለ ስላለ ይሄን ነገር ማርከሻ ፈልጉ ተብለናል ያው ጠንቋዩንም እንዳያችሁት እንግዲህ ባለ ሁለት ብልት እንደሆነች የወንድም የሴቱንም ብልት እንደያዘች ነውና ምን አይነት ነገር ውስጥ የገባ እንደሆነ እንደምታዩት ነው ውድ የሀገሬ ልጆች እንግዲህ ይሄ ነገር ለጆሮም ለአይንም በጣም የሚከብድ ነገር የሚሰቀጥጥ ነገር ይሄን ሰውዬ ለማግኘት በሄድንባቸው ርቀቶች ያው ብዙ ሴቶች ላይ አደጋ እንዳደረሰ ያው የዛን ሰዓትም እንደሰማችሁት ከሆነ እቺ ጠንቋይ የተወለደችው የነበረው እናቷ ተደፍራ እንደነበረ ነው እና ያው ባጣራ ነው መረጃ ወላጅ እናቷ ያው ተሰውታለች ወይም ደግሞ እንደ ግብር ለሚያመልከው አምላክ አስረክቧታልና ያን ነገር አጣራና ያን ነገር በመናይበት ጊዜ ይሄ ሰውዬ ብዙ ሴቶችን ለግብር እንዳቀረበና በጣም ብዙ ሴቶች በሱ አደጋ እንደደረሰባቸው ነው የደረስንበት መረጃና በጣም የሚያሳዝን እንዴት ማለት ከሴት ተወልዶ ይሄ ሰውዬ እንዴት ሴት ላይ ይጨክናል የሚለው ነገር በጣም እውነት በጣም ነው ልባችንን የነካውና አላቅም ከምን እንደተፈጠረ አላቅም ይሄ ሰውዬ ወይ በሴት የደረሰበት አደጋ ይኖራል አናቅም ምክንያቱን አናቅም ግን ሴቶችን እያደነ ሴቶች ላይ አደጋ የሚያደርስ ግለሰብ እንደሆነ ነው የደረስንበት እንግዲህ ያው እሱን ክትትል በመናደርግበት ሰዓት አንድ ትልቅ ሚስጥራዊ መረጃ እጃችን ላይ ገብቷል እንግዲህ ይሄ ሰውዬ የሚወልዳቸው ሴቶች ብቻ እንደሆኑ ከዚህ በፊት ከሱ አደጋ የደረሰባቸውን አንዳንድ ሴቶች አግኝተን ነበር ያው ከሞት ያመለጡ ወይም ደግሞ እሱ ለመስዋዕትነት ሊያቀርባቸው ሲል አምልጠው የሸሹ ሴቶች ነበሩና እነሱን በመናጣራበት ሰዓት እንግዲህ ይሄ ሰውዬ ሁሉ ጊዜ እስካሁን ከ600 በላይ ሴቶች ላይ እንደዚህ አይነት ነገሮችን እንዳደረገ ሰማንና ሁሉ ጊዜ እነዚህ 600 ሴቶችም ከሱ ሴት ልጆች እንዳላቸው ይሄ ሰውዬ ዘሩን ማብዛትና ይሄንን የባዕድ አምልኮ ስራውን ለማስቀጠል ሲባል እንግዲህ ሴቶች ላይ ብዙ አይነት ነገሮችን እያደረገ ነው የሚገኘውና ይሄን የጥንቆላ ስራ ለማሰራትም ደግሞ እየሞከረ ያለው በጠቅላላ ሴቶች ላይ ነው ለምን ሴቶችን እንደመረጥ አልገባንም እኛም ይሄም እስካሁን ድረስ ሚስጥር ሆኖ ነው የቆየውና ታያቃላችሁ ይሄን ስቶሪ ወይም ሜን ታሪክ ስንጀምርላችሁ የነበረበት ሁኔታ የሰውዬ ተገሏል ተብሎ ነበር የጀመርነውና አሁን ግን ባረጋገጥነው መረጃ መሰረት ይሄ ሰውዬ እንዳልሞተ ነው ሙሉ ነገሩ ምክንያቱም ተቀበረ የተባለበትን ቦታ ድረስ ሄደን ነበር ባዶ ሳጥን ነው ያገኘነው ስለዚህ የሰውዬ ራሱ ሸሽጎ ራሱን ደብቆ ብዙ ነገሮችን ለማድረግ ነው እየሞከረ ያለው እንግዲህ ዛሬ ወደ መጣንበት ጉዳይ ይሄን ያለ ካልኳችሁ ዛሬ ወደ መጣንበት ጉዳይ እንሂድ እንግዲህ በመናጣራበት ሰዓት ይሄን ሰውዬ ስትፈታተን የነበረች አንዲት ግለሰብ መረጃ ደርሶናል ስትፈታተን ማለት በእናቷ ላይ ወይም ደግሞ አንዲት ግለሰብ ላይ አደጋ አድርሶ በተወለደች ልጅ ላይ ብዙ ነገሮች እንደደረሰባትና እሱን ስትከለል እንደነበረች ማንነቷ እንደማይታወቅ በጣም ብዙ ሚስጥራቶች እሷ ጋር እንዳሉ መረጃ ደርሶናል እቺ ግለሰብ ማን ነች ምንድነች ከሱ ጋር ያላት ግንኙነት ምንድነች እንግዲህ ብዙ ጊዜ ራሷን ደብቃ ራሷን ሸሽጋ የምትገባ የምትወጣ አንድ ቤት ውስጥ ተከራይታ የምትኖር ግለሰብ ነችና የዚህ ግለሰብ ማንነት ማጣራት አለብንና ያለውን ነገር እንከታተል ምክንያቱም እያንዳንዱ የምንሄዳቸው መንገዶች በጠቅላላ ይሄ ቆምላቸው አበራ ግርማ የተባለውን ሰውዬ በሶስት የተጠቀመ ስለሆነ ነው ሶስት ስም የተጠራ ነውና እሱን ለማግኘት መሄድ ያለብን ነገሮች በርቀት ድረስ ሄደን እሱን ሰውዬ ለማግኘት ሙከራ እናደርጋለን ከናንተ የሚጠበቀው አንድና አንድ ነገር እኛን መከታተል ብቻ ነው ግሩማ እያለውን የምትወዱ የምታከብሩ እንደ ወንድማችሁ የምታዩት በጠቅላላ ላይክ ሼር ያደርጋችሁ ወደ ቻናላችን ግቡ ይሄንን ታሪክ ተመልከቱ ለወዳጅ ለጓደኛ ለዘመድ አጋሩ ተመልካቾቻችን እንግዲህ በሩን አግኝተናል ያው በሩ አካባቢ ነው ቆመን ያለ ነው ይጥብቅናት ነው ወደ ታች ሱቅ አካባቢ እንዲሄድሽ ነው አንድ አባላችን የነገረን ስለዚህ እዚህን ጠብቃትና ያለው ነገር አብረን መከታተል ነው የሚሆነው በሩ አካባቢ ነው የምንገኘው ያ ባጥር ነው የገባ ነው እንደ ነገሮች እንዳይታወቁ እንግዲህ ተደብቀን ነው የገባ ነው ምክንያቱም በሰነ ስርዓት ልታራራን አትችልም በዛ ላይ ደግሞ ሴትዮዋ የተደበቀች ስለነበር ብዙ መረጃዎችንም ልትነገረን አትችልም ለዛም ብለን መታለች መሰለኝ ያው ገብታለች ኑ ሰላም ነው ለማን ናችሁ እናንተ ዞር በሉ እስቲ አይደለም ሰላም ነው አይደለም ለናና ማን ይላካችሁ ዞር በሉ ለምን ሰላምን ማስጠኝ ለምን ማታውኝ እንዴ ቆይውልሽ አይደለም ተረጋጊ ዞር በል ልቀቀኝ ምን ሆነሃል ማን ይላካ ዞር በል እኔ ተደብቄ መኖር አልችልም ዞር በሉ አትንኩኝ እንዴ ቆይ አይደለም ይኸውልሽ ስሚ እንዳትነካኝ ዞር በል እንዳትነካኝ ዞር በል አትንኩኝ ታዲያ ማንም ይነካኝ አልፈልግም እንዳትነካኝ ዞር በል
ዞር በል ማን ይላከ ለምን ሰላምን ማስጠኝ አይደለም ስሚኝ እኔና አዳምጪ ቆይ ተረጋጊ አትንካኝ ዞር በሉ ለምን ማን ይላከ ለምን ሰላምን ማስጠኝ ተደብቄ ምን አልፈልግም አልችልም ዞር በሉ ይኸውልሽ ተረጋጊ ቆይ እኛ አውቀሽ ነው እኛን አዎ ማን ይላከ ማን አይደለም ይኸውልሽ ታልካችሁ ነው ዞር በሉ ለጉዳይ እኔ መጣ ነው ስሚኝ ቆይ ተረጋጊ ይኸውልሽ ስሚኝ እኔ አዳምጪ ለምንም ጉዳይ አይደለም የሚመጣው ዞር በል አትንካኝ እኮ እኔና ታውቂኝም አይደል ዛሬ አዎ የተለያዩ ሰዎች ናቸው የሚመጡ ዞር በሉ አትንኩኝ ከዙሪያዬ ዞር በሉ እኔ ልኑርበት ጋዜጠኞች ነው ይኸውልሽ መቶቄ ላሳይሽ ካስፈለገ እኛ ይኸውልሽ ጋዜጠኞች ነን እኔ ከማንም ጋር መነካካት አልፈልግም ብቻዬን ሰላሜን ማግኘት ጋዜጠኞች ነን ይኸውልሽ ፈልጎ ዞር በል ስለ ስራ ጉዳይ ልናወራሽ ነው የመጣ ነው ስለምን ስራ ምንም አይነት ስራ አልፈልግም ስራ የራስ ስራ ያለኝ ሰው ነኝ ዞር በል አይደለም እኛ ከድርጅቱ ነው የተላክነው ጋዜጠኞች ነን አንቺ ይኸውልሽ ስሚኝ እኔ አዳምጪኝ እንዴ ይኸውልሽ ላሳይሽ መታወቂያችንን ይኸውልሽ አይሽ አይደል እኛ ጋዜጠኞች ነን ስለ ስራ ጉዳይ ልናወራሽ ነው የመጣ ነው ለምን ስራ እኮ ተረጋግተሽ አውሪን ማለት ከድርጅት ነው የመጣ ነው አንቺ የምትሰሪበት ድርጅት ባለቤት ነው የላከን ለምን እኮ እሱን እንዳናገርሽ እኮ እድል አልሰጠሽኝም እንዴ ማለት ምንድነው ሰው ማን የላካችሁ አልገባኝም ታሪካችሁ ነው ከማን ማለት ቆይ የምትፈሪው ሰው አለ እንዴ የምትፈሪው ሰው አለ እኛ ልጅ ጋዜጠኞች ነን አልኩሽ እኮ እንዴ ምንድነው የሚያስፈራሽ ካሜራው ታዲያ ምንድነው ምን ይሰራል ጋዜጠኛ ነን እኮ ጋዜጠኛ ካሜራ ይዘን እንዴ ካሜራ ይዘችሁ ለምትመጣላችሁ እኔ ጋር ይኸውልሽ ስሚ ሶስና አይደል ስምሽ ማን ይላከ ሶስና አይደል ስምሽ እኮ ስሚ ምን አወቀው ማን ነገረ የድርጅቱ ባለቤት ነው የላከን ማንም ሊልክ አይችልም የድርጅቱ ባለቤት ሊልክ አይችልም ለስራ ከፈለገኝ እኮ ራሱ ይጠራኝ ለስራ አይደለም ለሌላ ጉዳይ እኮ ለማውራት ይልክ አንተ እኔ ጋር አይደውልም ወይ እኔ ያናገረኝም አይደለም ይኸውልሽ ድርጅቱ ላይ የሚሰራ አንድ ትልቅ ስራ አለ ስለሱ ጉዳይ ላወራሽና ስለሱ ካሱ ተነጋግረን ታውኝ እኔ አልፈልግም እኔ ካሜራውን ዞር አድርገው አሁንም ካሜራውን አልፈልገውም ይኸውልሽ ካሜራው መጥፋት ይችላል ካስፈልግ ይጥፋ አልፈልግም እኔ ካሜራ እንዳትቀጣኝ ዞር በል እኔ አልፈልግም ካሜራውን አጥፍተና እናረጋጋት አንዴ አጥፍት ካሜራው ተመልካቻችን እንግዲህ ያው እሷን ለማረጋጋት ትንሽ ደቂቃ ወስደን ነበር ምክንያቱም በእንደዚህ ሁኔታ ልታዋራን አልቻለችም ካሜራ ይጥፋልኝ ብዙ ነገሮች እየታገለችን ነበር ስለዚህ እሷን አረጋግተናት ተመልሰናል ስለዚህ ያለው ነገር ታወራናለች ብዙ እንዳልኳቸው ብዙ ነገሮች ድርጅቷም ብዙ ነገሮችን ጠይቃታለች አብራችሁን ከቆያችሁ ደግሞ የሷን ህይወት ታሪክም አብራችሁ ልትሰሙ ስለምትችሉ ሰብስክራይብ ያደርጋችሁ እስከመጨረሻው አብራችሁን ቆዩ ከግሩም ጋር መልካም ቆይታ እንግዲህ ያው አገባባችን ልክ አልነበረም ማለት ለመናገር ግን ልናናግርሽ ያው ምናልባት ፈቃደኛ አትሁኝም ብለን ነው በእንደዚህ አይነት መልኩ አንቺን ለመቅረብ የሞከር ነው የነበረው እና ለዛ ይቅርታ እንጠይቃለንና ያው የመጣ ነው አንቺ ከምትሰሪበት ድርጅት ነው አንቺ የሚሰሪበት ድርጅት ባለቤት እንግዲህ አቶ ፍቅሩ አይደል የሚባለው እሱ ነው የላከንና እሱ የላከን ደግሞ ምን መሰለሽ ያው ድርጅቱ ላይ ብዙ ስራዎች ይሰራሉ በጣም ትልልቅ ስራዎች ነው የሚሰሩት እንግዲህ አንቺ የምትሰሪበት ድርጅት በደንብ ነው የምናውቀው እኛ ለሱ የምንሰራ ጋዜጠኞች ነን ትልልቅ ሚዲያዎች ላይ ያስተዳድራል እሱና እነዛ ሚዲያዎች ላይ ነው የምንሰራውና ድርጅቶቹን እየሄድን ኢንተርቪው እያደረግን ነው እንደዚህ ባሳቻ ሰዓት እየጠበቅን ነው ኢንተርቪው የምናደርገው አንቺን ብቻ አይደለም ሁሉንም ድርጅት ውስጥ ያሉትን ሰራተኞች በየሄድን ኢንተርቪው እናደርጋለንና ኢንተርቪው በመናደርግበት ሰዓት ግን እንዳንቺ ነው ሁሉንም እያነግራቸው ያለ ነው በቃ ሳይስቡት ቀድመናቸው ቤታቸው ገብተን እንጠብቃቸዋለን ሰርፕራይዝ እንደማድረግ ነው ምክንያቱም ብዙ ነገሮች አሁን ትልልቅ ስራዎች ሊመጡ ስለሆነ ፐርሰናል ህይወታችሁን ካጣራን በኋላ ነው ወደሱ ሄደን ቪዲዮ የምንቀርጽለትም ለሱ ነው ወይ ሚዲያ ላይ ይተላለፋል እሱም ያየዋል ምክንያቱም እናንተ እዛ ስራ ላይ የምታሳዩት ነገር እዚህ ጋርስ ህይወታችሁ ላይ ሳለ ወይ በጣም ታታሪ ሰራተኞች እንዳሉበት ነው የምናውቀው እዛ ድርጅት ላይና ህይወታችሁ ላይ ምን አይነት ጥረት ታደርጋላችሁ ለመኖር የሚለውን ነገር አብረን ማጣራት ስለፈለገ ነው አለቃችሁ ይላከ ለዛ ነውና ያለውን ነገር እስኪ እንጠይቅሻለና ብዙዎቹን ስጠይቃቸው ስላንቺ አንዳንድ ነገሮች ነገሩና ከኛ ጋር አትቀራረብም በቃ ስራ ብቻ ላይ ነው ትኩረቷ ኢቭን ከሰው ጋር ሰላምታ እንኳን ተሰጣጣ አታውቅም ሁሌ ራሷን ነው የምትደብቀው ትመጣለች ስራዋን ሰርታ ትወጣለችና ከአንድም ሰው ጋር አትገናኙ ኢቭን አለቃዋ ጋር ራሱ ብዙ ጊዜ አትገባም ወይ አስቸኳይ ወይ አስገዳጅ ጉዳይ ካልሆነ አትገባምና ራሷን በጣም ትደብቃለች የሚል ነገር ነገሩን ምንድነው ያው ብቻዬን ነው ኖሮ ሁሌም ያው ከሰዎች ጋር ብዙ ግንኙነት የለኝም እውነት ነው ምክንያቱም የሚቀርበኝ ሰው ሁሉ ለኔ ጥሩ አይደለም ማለት ከዚህ ሲደረሰብሽ ነገር አለ ወይስ ብዙ ነገር ደርሶብኝ ያውቃል ግን ያው በፈጣሪ እርዳታ በብዙ ነገር ታርፌያለሁ ምንም መጥፎ ነገር የደረሰብኝ ነገር የለም ግን በዙሪያ ላይ የሚቀርቡኝ ሰዎች ሁሉ ጎጂ ናቸው እኔ ስለዚህ ማንንም መቅረብ አልፈልግም ብቻዬን ነው የምኖረው
እድገቴም እንዲህ ነው። ብቻዬን ነኝ። ትዳር ቤተሰብ አለሽ? ቤተሰብ የለኝም። ትዳርም የለኝም። ብቻዬን ነው የምኖረው። እንዴት ያህል ጊዜ ዛሬ ምሳሌውን ስራ እናውቃለን። ያው ድርጅት ላይ ቆንጆ ክፍያ ነው የሚከፈላችሁ፣ በጣም ትልቅ ክፍያ ነው የሚከፈላችሁ እና ትዳር ለመያዝ ምንድነው ወደኋላ ያደረገሽ? አልፈልግም። ስለማልፈልግ ነው ትዳር መያዝ። ምክንያትሽ ምንድነው? ምክንያቴ ያው ብዙ ነው ማለት ያው ሰው ብዙ ጊዜ ሊያማኝ የሚችለው ትዳር ለምን አትያዝም ሲባል ወይ እድሜ ገና ነው ወይ ገንዘብ ይዤ ወይ የሆነ ነገር ይዤ የሆነ አላማ አለኝ የሆነ ነገር አለኝ ይላልና አንቺ ምንድነው ምክንያት? ያው ይናል የተለየ ምክንያት የለኝም። ቤተሰቦች አሉ፣ እናት አባት። ያው ተወልጄ ያደጉት እዚሁ አዲስ አበባ ነው። ከዛ ተማርኩኝ። ያው ስማርም ብዙ ጓደኛ አልነበረኝም። ይሄናል ሰዎችን ብዙ መቀራረብ አሉ ነው ከሰው ጋር ማትቀራረብ ስለማልፈልግ ነው። የተፈጥሮዬ ነው። ከልጅነቴ ጀምሮ ብዙም ከሰዎች ጋር እየተቀራረብኩ አይደለም ያደግኩኝ። ከቤተሰቦቼ ጋር ነው ብዙ ጊዜ የማሳልፈው እና እንደዛ ነው ልጅነቴን ያሳለፍኩኝ። ተማርኩኝ። ትምህርቴን ከጨረስኩ በኋላ ያው እዚህ መስራት ጀመርኩ። ስራዬን መስራት ጀመርኩኝ። አሁንም ቢሆን ከሰዎች ጋር ብዙ አይነት ግንኙነት የለኝም። መቀራረብ ማለት ስለማልፈልግ ነው። ሰው አይደለሽ? ሰው ነኝ፣ ግን ያው ሰዎችን መቅረብ አልፈልግም። ያሳለፍኩኝ ብዙ ጊዜ የማሳልፈው ጊዜን ከቤተሰቦቼ ጋር ነው፣ ከእናት ከአባቴ ጋር ነው። ኦኬ። አሉ እናትና አባት በህይወት አሉ፣ ግን አሁን እዚህ አይደለም፣ ውጭ ናቸው። ኦኬ። ውጭ ሀገር ስለሚኖሩ በቃ በፊት ከእነሱ ጋር ነበር የማሳልፈው፣ እነሱም ሄደዋሉ። ስለዚህ ማሳለፍ ያለብኝ አሁንም ብቻዬን ነው እና ስራዬን እሰራለሁ፣ እገባለሁ፣ እወጣለሁ፣ ልክ እንደማንኛውም ሰው ማለት ነው። ያው ከሰው ሰው ይለያል የሚለው ያው የኔ ለየት የሚያደርገው ከሰዎች ጋር አልቀራረብም፣ ብዙ አልወድም። የተፈጥሮዬ ስለሆነ ከልጅነቴ ጀምሮ የነበረ ነገር ስለሆነ ነው እንጂ ሌላ ምንም ምክንያት ኖሮኝ አይደለም። ማለት ነው ግራ ያጋባል። ምክንያቱም አሁን ሰው ብቻዬን ነው የምኖረው፣ ብቻዬን ነው ብዙ ነገሮችን ማድረገው ሲል እንዴ ማለት ምክንያት ሊኖረው ይችላል። ገባሽ? ሰው ወይ ልጠይ ትችያለሽ ወይ በልጅነትሽ በሰዎች የደረሰብሽ። አንቺ እኮ ወንዶቹንም ሴቶቹንም መቅረብ ማትፈልጊ እንዴ? አልፈልግም። ምንም ምክንያት መጥፎ ነገር ምናምን ምክንያት ኖሮኝ አይደለም፣ ስለማልፈልግ ነው ከማንም ጋር መቀራረብ። የተለመደ ነገር ነው አይደል? የልጅነትን ባህሪ እስከ መጨረሻው ተወርት የለ ያ ነገር ነው እንጂ ምንም የተለየ ነገር ኖሮኝ አይደለም። ከሰዎች ጋር ጥላቻ የሚለኝም ያው ሰዎችንም ጠልቼ አይደለም፣ ስለማልፈልግና ስላለመድኩ። ያው እንደነገርኩ ግንኙነቴ ሙሉ ሁሌም ጓደኛም እንደ እናትም እንደ አባትም እንደ ጓደኛም የምቀርባቸው ወይም እንደ እህትም እንደ ወንድምም ቤተሰቦቼ ነበር፣ እናት አባቴ። እነሱ ደግሞ አሁን የሉም፣ ውጪ ናቸው። ስለዚህ ከቤተሰቦች ጋር ያለው ግንኙነት ነው ጓደኛ እንዳታገኝ ያደረገሽ። በዛ ምክንያት ነው እንጂ ሌላ ምንም መጥፎ ነገር የለውም። እና ለዛ ነው ከሰዎች ጋር ማልቀራረቡም። ምንም ፍቅረኛም እስካሁን ያው አላሰብኩም፣ አልያዝኩኝም። ትንሽ ግራ ያጋባል። ግራ ተጋባ ያው ተፈጥሮ እኔ አሁን ግራ የገባኝ እኮ ማለት ትንሽ ጥያቄ የሆነብኝ። እሺ ስራ ቦታ ወይ ምናልባት ሰዎቹ አልተመቹሽም ወይ ኢቭን አከራዮችሽ ራሱ በቃ ገንዘብ እንኳን ኢቭን ለመክፈል ቤታቸው ሄደሽ አታውቂም? አልሄድም። ትራንስፈር ነው ማድረግላቸው። ያው ምክንያቱም ምን ያደርግላቸው? ስምሽን እንኳን አያውቁትም እኮ። እኛ ብቻ ነን ስምሽን እና ድርጅት ላይ ያሉ ሰራተኞች ናቸው ስምሽን የሚያውቁት ራሱ። ይገርማል። አንተ በማወቅም ስሜን ያው ብዙ ሰዎችን ከሰዎች ካልተቀራረብክ ስምህን እንዴት ያውቀዋል? ያው ስሜን አከራዮችሽ እንኳን በቃ ገባሽ ወጣሽ ገባለሁ እወጣለሁ። ያው ስራው ላይ ቢዚ ስለመሆን ነው። ጠዋት እወጣለሁ፣ ማታ ገባለሁ። ከነሱ ጋር ለማውራትም ጊዜ የለኝም እና ያው ስላለመድኩኝም እነሱ ጋር መሄድም ማውራትም አለ። ኦኬ። ማለት ያው ትንሽ ከሰው ራስን መደበቅ ያው ብዙ ምክንያቱም ሰው ነገ የሆነ ነገር ብትሆኚ የሚደርስልሽ ሰው ነው። ብትታመሚ፣ አደጋ ቢደርስብሽ፣ ሀዘንም ደስታም ቢመጣ ምክንያቱም ሰው ነው፣ አጠገብሽ ያለ ሰው ነው ለአንቺ ሊደርስልሽ የሚችለው። ሀዘን ቢያጋጥምሽ አብሮሽ የሚያጽናናሽ፣ ደስታ ቢያጋጥምሽ ደስታሽን የሚካፈልሽ ሰው ነው። እሱ አውቃለሁ፣ ግን ያው እስከዛሬ አልደረሰብኝም፣ እግዚአብሔር ይመስገን። ምንም ችግር ደርሶብኝ አያውቅም። እንዴ እስከዛሬ አልደረሰብሽም ማለት እኮ ወደፊት አይመጣም ማለት አይደለም። እንግዲህ ለወደፊቱ አስብበታለሁ። አሁን ግን ያው ከሰዎች ጋር ልቀራረብ ጨርሰህ። እሺ ይሁን፣ ችግር የለውም ማለት ያው ጥያቄንም ቶሎ አደርግልሻለሁ እና ያው እንዳልኩሽ እኛ የመጣንበት ምክንያት ከድርጅቱን የተላክነው ስለ ቤተሰባዊ ሁኔታ ስለ አንዳንድ ነገር አጣሩ ተብለን የመጣነው እና ያው ስለ አንቺ የተወሰኑ ነገሮች ለማጣራት ሞክረን ነበርና ግን የምትነግሪኝ መረጃዎች በጠቅላላ እውነት ናቸው አይደለ? እውነት ናቸው። ለምን ብዬ ዋሻለሁ ማለት ትንሽ ያው ከድርጅቱ ነው የመጣው፣ ስለኔ ለማወቅ ነው የመጣው። ያው ማወቅ ያለብህና እውነቱን ነግሬሃለሁ። ምን አለ መሰለሽ ድርጅቱ ላይ ስትቀጠሩ ማንኛውም ሰው ሰራተኛ ሲቀጠር ምንም አይነት ኢንፎርሜሽን ማስረጃ መረጃ ቢያስገባ ያው እውነት ነው ተብሎ ነው የምንቀበለው፣ ስለ ቤተሰባዊ ሁኔታ ይሁን ስለምንም ሁኔታ። ነገር ግን
የኛ ድርጅት መርህ ደግሞ ምንድነው ያው አንድ ሰራተኛ ስለ ራሱ ማንነት ዋሽቶ ድርጅት ላይ ከገባ ነገ ደግሞ ድርጅቱ ላይ ያሉት ነገሮች ለድርጅቱ ስራ መጥፎ ወይም ጠንቅ የሆኑ ነገሮችን ሊያደርግ ይችላል ብለን ስለምናምን ያው አንዳንድ ነገሮች በጀርባ እናጣራለና ቤተሰቦች ውጪ ናት ነው ያልሽኝ አይደል? ውጪ ናቸው ቤተሰቦች። ግን ቤተሰብ እንደሌለሽ ነው የምናውቀውኛ። ሲጀመር ቆይ እኔ የምለው ከመቼ ጀምሮ ነው ይሄ ከድርጅት ተልኮ ምናምን በእረፍት ቀን ይሄን ጥያቄ መጠየቅ? አንተ ሲጀመር ማወቅ የምትፈልገውን ስለ ቤተሰቦቼ ምናምን ነገር ከዛ ውጪ ሌላ ምንድነው የምትፈተፍተው? ምንድነው ማወቅ የፈለግከው? እሱን ማን ነገርኩሽ? በእረፍት ቀን እኔ በስነ ስርዓት መጀመሪያም ያወራሁት እዚህ ግቢ ውስጥ ድምጽ ተሰምቶ ማያውቅም። ማንም ሰው አያውቀኝም። ጠዋት ነው መውጣ ማታ ነው መገባ ብያለሁ። ምንም አይነት ድምጽ ተሰምቶ አያውቅም። አውርቼም አላውቅም እዚህ ግቢ። ስለዚህ ለዛ ነው በክብር ያወራሁት። አሁን ግን በጣም እያበዛው ነው እላፍ ያወር በእረፍት ቀን በሰላሚና አግኝቼ በሙሉ ቀን መታ ሌላ ወሬ እያወራህ ነው። አዎ ምን አለ ማይመለከት ነገር ብዙ ነገር ሲጀመር የትኛው ድርጅት ነው በእረፍት ቀን መጥቶ እንደዚህ ኢንተርቪው የሚያደርገው? ምን አይነት ስራ ነው? የትኛው ቢሮ ነው በየቤቱ ሄዶ ሰራተኞቹ ኢንተርቪው የሚያደርገው? ነገርኩሽ እኮ አሁን ትልቅ ስራ እየመጣ ነውና ለዛ ስራ ሊመጣ ይችላል። ለዛ ስራ እኮ በቂ መረጃ ሰጠው። ከዛ ውጪ ሲጀመር እዚህ አዲስ አበባ ነው የተወለድኩበትን ነገርኩ በትክክል። እኛ ደግሞ ስለ አሰራራችን እየነገርኩሽ በቃ በቂ መረጃ ሰጠው። እስካሁን ተገባሽ 2 አመት ሆኖሻል አይደል? ሰዎች እንዳይሰሙ ብዬ ነው። ምክንያቱም ማንም ሰው ድምጽ ግቢ ድምጽ ነው ሰምቶ አያውቅም። ከማንም ጋር አላወራም። ከማንም ጋር እንደማልቀራረብ ነው የነገርኩ። ስለ ድርጅቱ ስም ስለነገርከኝ ነው እስካሁንም እንደዚህ በክብር ያወራሁት። አዎ እኮ ነው አሁን ወጣው ልንገርሽ። እጮሃለሁ ጮኬ የሰፈር ሰው ከሚሰበሰብ በክብር ውጣልኝ። አሁን ውጣልኝ በቃ ይበቃል። ውጣልኝ አክብረሽ እንደውም ቤት ያትግባልሽ አይደል? ማንም ሰው አይገባም። ማንም ሰው አይገባም። ከማንም ጋር የማላወራውን ካንተ ጋር አውርቻለሁ። በስነ ስርዓት ያወራው ስለ ድርጅቱ መረጃ ስለሰጠኸኝ ነው እኮ ገባኝ እኮ። ይኸውልሽ አሁን ውጣልኝ በቃ ከዚህም በላይ ይኸውልህ እንዳልጮህ አንድ ሁለት ጥያቄዎች ጠይቅሽ ነው እወጣለሁ። ይሰበሰባል ኖ ብትጮሂ እኛ ህጋዊ ሰዎች ነን። አሳይቼሻለሁ መታወቂያን ሁሉ ነገር የት እንደመጣ አሳይቼሻለሁ። ያለ ሰው ነኝ። የትኛው ፐርሰንት ቢሮ ውስጥ የምሰራ ሰው ነኝ። እዚህ ማንም ሰው ማንም ነክቼ አላውቅም። ከማንም ጋር መጥፎ ነገር ተነጋግሬ አላውቅም። እናውቃለን እሱን። ስለዚህ ሁለት ጥያቄዎች ጠይቀሽ እንወጣለን። ሁለት ጥያቄ ጠይቀንሽ እኛ እንወጣለን። ይኸውልሽ ምክንያቱም አሁን አንደኛ ጥያቄያችን እኛ ኃላፊነታችንን እየተወጣን አይደለም። ውጣ ኃላፊነታችንን እየተወጣን አይደለም። ስለምን እኮ አንድ መጠየቅሽ ትልቅ ጥያቄ አለሽ። ስለዚህ ያጠፋሁት ነገር አለ እንደዛ ነገር አለ ያልኩሽ አይደለም። ካለ አሰሪ ይጠይቀኛል አለቃዬ። ስለዚህ አንተ ውጣ እኮ ይኸውልሽ ቁጭ በይና የመጣንበትን ጠይቀንሽ እኛ እንውጣ። ምንም አንቺ ህይወትሽ ላይ የሚመጣ ነገር የለም። ጥያቄ ነው እኮ እንጂ ምንም የሚጠየቅሽ ነገር የለም። ገባሽ አይደል? ምክንያቱም ለህይወትሽ የሚጠቅም ነገር ይዘን የመጣ ነው። በቃ እሱን የምናውቀው ነገር እኔ ልንገርሽ፣ ስለ አንቺ የማውቀው ነገር ልንገርሽ። አዲስ አበባ እንዳልነው መቀመጡ ነው እና ከክፍለ ሀገር እንደመጣሽ ራስሽን ስትደብቂ እንደነበረ ሰላምን ክፍለ ሀገር ነው እናትና አባትሽ እንደሌሉ አሉ በህይወት። ምንድነው አንተ ሰውዬ ማን ጌታ የመጣው? አባትሽን ልንገርሽ ማን እንደሆነ አቶ አበራ። እኔ መጀመሪያም ጠርጥሬክ ነበር። እሱ ነው የላካ ዞርራው ከመንገዴ እሱ ነው የላካ። እኔ መጀመሪያም ጠርጥሬ ነበር። ምንም አላስታወቀኝም። የትኛው ድርጅት ውስጥ ሲጀመር ለጋዜጠኞች ልንገርሽ ነው። ስሚ ዞር እንዳትነካኝ ከመንገዴ ዞር በል። ማንም አይደነኝም። እኔ ሊያደኝ የሚችለው ፈጣሪ ብቻ ነው። ዞር በል አንተ። ስሚ እኔ ላድንሽ ነው የመጣሁት። እሱ ነው የላካ። እናንተም የሱ ተላላኪ ናቸው። ከሱ የተላከ እኔ እሱን በቁጥር ሊያጠፋኝ ነው ድጋሚ አልፈልግም። የተንቀሳቀስኩ ያሉት መርማሪ ከመንገዴ ዞር በል እባክህ። ወደ ቤቴ ልግባ። እንዳትጠይቀኝ ግን ሰው ግቢ ያውጣልኝ እባክህ። እናትሽ የደረሰውን ነገር አውቃለሁ። ስሚ እናትሽ ላይ ያደረሰብሽን ነገር አረቃለሁ። ስሚ መታቆይ እሱ ሰራተኛ ስለሆንኩ እኮ ነው አይደለሁም። ስሚኝ እኔ እሱን ስከታተል የነበርኩ ሰው ነኝ። ንገርልኝ ለሱ ሄድና እኔ አይቼው አላውቅም። ስለማላውቀው አንተ ሄድና ንገር። ሰላም ወጣት ተወኝ በለው። እሺ ሶስና ስሚኝ እሱን ለቁጥጥር ስር ለመዋል ነው የተከታተልኩት ያለሁት። እሱን ለመያዝ ደግሞ አንዳንድ መረጃዎች ስለጎደሉኝ እነዛ መረጃዎች እንድትሰጪኝ ነው አንቺ ጋር። እኔ ስለሱ ምንም መረጃ የማውቀው ነገር የለም። ታውቂያለሽ፣ ብዙ ነገር ታውቂያለሽ። አላውቅም ከመንገዴ ዞር በል። ስሚኝ ሲከታተልሽ እንደነበር ማላውቀው ነገር የለም ስላንቺ። ነግሮክ ነው እሱ ነው የላከም እሱ ነው። ታዲያ ስለሱ አንተ መረጃ ስለኔ እንዴት ልታውቅ ቻልክ? እየተከታተልኩት ነው የምገኘው። እሱን ተከታተለው። እሺ ስለኔ እንዴት ልታውቅ ቻልክ? እኔ እኮ ተደብቄ ነው ያለሁት። እሱን በመከታተል ሰዓት ነው ስለአንቺ መረጃ የደረሰኝ። ማን ነገረ ስለኔ? ማንም ሰው የመረጃ ምንጮችን አልነግርሽም። ይኸውልሽ ነገር ግን ስለአንቺ የሚያውቁ አንዳንድ ሰዎች አሉና ከሱ ስር ያሉ ሰዎች ደግሞ የተያዙ አሉ። በቁጥር ስር ያሉካቸው ሰዎች አሉ። ስሚ እሺ እኔ እኮ አሁን ቁጭ ብለሽ ያለውን ነገር በነግርሽ እንችላለን። ምንም እዚህ ጋር ይታይሻል አይደል? አዋላ ፖሊስ አካላቶች አሉ፣ በህጋዊ አካላቶች አሉ እዚህ ጋር ያሉ። ገባሽ አይደል? ምንም በመጥፎ ነገር በመጣ እኮ እዚህ ጋር ቆመን እኔና አንቺ ለ20 ዓመት ሰላሜን እየነሰኝ የነበረው ሰውዬ ነው እሱ። ቁጭ በይ
አንተ ሌላ ከሱ ነው አይደለም ከሱ ነው ታልካ የመጣው ስለዚህ ሰላም ይስጡኝ እኔ ልሄድበት ልቀመጥ እንደ ተደበቅ እሱ ልኮኝ ቢሆን አልኩሽ እሱ ልኮኝ ቢሆን በእንደዚህ በሰላም አናወራም እኔና አንቺ ገባሽ አይደለ እሱ ልኮኝ ቢሆን ለምን በሰላም አወራሻለሁ አንተልጥቂ ይሄዳል ብዙ ጊዜ ሰላም ለጥፋው ነው ጁላ ሊያስገባኝ ሊገለኝ ነው አታገኙም አያገኝሽም እኛም አንቺ ጥበቃ እናደርግልሻለን ያገኛል እሱ ሁሉም ቦታ አለ እሱ ስለማታውቅ ነው እሺ ቁጭ በል አሁን ተረጋጊና የምንጠይቅሽን ጥያቄዎች ጠይቀን እኛ እንወጣለን እባክሽ ተረጋጊና ቁጭ በል ችግር የለም በመጥፎ ነገር በመጣ እኮ መጀመሪያውንም በእንደዚህ ሁኔታ አንቺን አልቀርብሽም ገባሻል ወይ ከኋላ ይዤ ለሱ አስረክብሻለሁ ወይ ምክንያቱም መጥፎ ነገሮችን ስለማውቅ እኔ ከፈለግሽ የምሰራቸውን ስራዎች አሳይሻለሁ እኔ በሱ የተነሳ ብዙ ተሰቃይቻለሁ ብዙ ቦታ እየሄድኩ ነበር ብዙ ቦታ እየተደበቅኩ ነበር ድጋሜ በሄድኩበት ሁሉ እያገኘኝ ነው አሁንም አንተም ከሱ እንደመጣ ነው ማውቀው እኔ ሌላ ሰው ማንንም እኔን የሚያቀኝ ሰው የለም ሁሉም ቦታ እየተደበቅኩ ነው የምኖረው እንዴት ነው ስለኔ መረጃ የሚኖርህ ከየት መጣልህ መረጃው ልንገርሽ እኔ ላስረዳሽ ማንንም ሰው ያቀኝ የትኛውም ሰው መረጃ ሊሰጥ አይችልም ስለኔ ስሜንም የሚያውቁን ከሰው የለም አይውልሽ እኔ እኮ ልንገርሽ አሁን እኮ እድሉን አልሰጠሽኝም እንዳወራ እኔ ማለት መርማሪ ጋዜጠኛ ነኝ እዚህ ታሪክ ላይ የገባው ሰው ነኝ ገባሽ አይደል እዚህ ታሪክ ላይ ማለት የአቶ ግርማ አቶ ቁምላቸው አቶ አበራ እየተባለ ስሙን እየቀየረ ብዙ ሰዎች ላይ አደጋ ሲያደርስ የነበረው ግለሰብ ታሪክ ላይ ቆይቻለሁ ከገባኝ ኦልሞስት ወደ ወራቶች ሊጠጋኝ ነው እዚህ ታሪክ ላይ ከገባው ገባሽ ብዙ ነገሮችን ሰዎችን አደጋ ላይ እየጣለ ያለ ግለሰብ እንደሆነ መረጃዎች ደርሰውብኛል አንዴ ሞቷል ይባላል አንዴ ሰው ገሎታል ይባላል አንዴ በህይወት አለ ይባላል ነገር ግን አሁን ባጣራሁት መረጃ የሰውዬው በህይወት እንዳለ ይሄንን የሚያጣራውት ደግሞ ከሱ በታች የምሰራ አንዲት ጠንቋይ እጄ ስለገባሽ ነው እሷ እጄ ስትገባ ነው አንቺን ሲከታተሉሽ እንደነበረ አንቺን ለማጥቃት ብዙ ነገሮችን ሲያደርጉ እንደነበረ መረጃው ይደረሰኝ ገባሽ ለዛም ነው አንቺን አፈላልጌ ለማግኘት ግን በጣም ብዙ ነው መከራ ያየሁት ምክንያቱም አንቺ ራስሽን ስለምትደብቂ ማንነትሽን ደብቀሽ ስለተደበቅሽ ነው ነገር ግን ያው እኔ ማንንም አምልጦኝ አያውቅም ከማንም መረጃ ወጥቶ አያውቅም ገባሽ አይደል ስለዚህ ድርጅትሽ ድረስ ሄጄ ነው ስላንቺ ማንነት የሚያጣራውት አንቺን በጠየቁበት መንገድ ነው ዛሬልትም ገብቼ ኤችአሩን የጠየቁት ገባሽ በየቦታው ሰው አለኝ በየቦታው ምክንያቱም እኔ የቆምኩት እውነትን ይዤ ነው ለሰዎች መልካምን ለመስራት ነው የቆምኩት ስለዚህ ያንቺን መረጃ ለማግኘት ብዙም አልፈጀብኝም መረጃሽን አገኘው ቤትሽን አጣራው መጣው ባጠር ገብቼ ነው እዚህ በር ላይ ያገኘሽ በበርም አይደለም የገባሁት ስትወጪ ጠብቀን ነው ባጠር ገባው በር ላይ ጠበቅኩሽ ምክንያቱም በሰላም ብንሄድ ልታወሪንም አትችይም በዛ ላይ አካባቢም ሰው ችግር ሊመጣ ይችላል ምክንያቱም እኛ ራሳችንን ከለን ነው የምንንቀሳቀስበት ምክንያት ደግሞ ይሄ ሰውዬ በየቦታው ሰዎች ሊኖሩት ይችላሉ አሉታው ጠላቶችም አሉን እኛ ራሳችን ስለዚህ አንደኛ አካባቢ መረበሽም አንፈልግም ምክንያቱም የሰላም ሰዎች ነን እኛ ለሰላም ነው የቆምነው እሱን ነው የምልሽ እኔ ራሱ አካባቢ እንዲረበሽ አልፈልግም ምክንያቱም ተደብቄ ነው ያለሁት ማንም ሰው ድምጼን እንዲሰማ አልፈልግም ምክንያቱም ራሴን ማኖር ነው የምፈልገው ተደብቄ በዙሪያ ያሉ ሰዎች ሁሉ ስለሚጎዱ እኔም ጭምር ስለምጎዳ ከእንደዛ አይነት ነገር መራቅ ነው የምፈልገው ለዛ ነው ተደብቄ ያለሁት አልፈልግም ከሱ ጋር የሚያነካካኝ ነገር በአጠቃላይ እኔ አልፈልግም ስለማልፈልግ ነው ተደብቄ ያለሁት እኮ ይገባል እሱ ማለት ልጅነቴን የቀማ እናቴን ጭምር ያሳጣኝ ሰውዬ ነው አሁን ራሱ በሰላም አሪፌ መኖር አልቻልኩም አየህ በየቦታው በተለያየ ምክንያት ነው ሰዎች የሚጎዱት ለዛ ነው ከማንም ጋር ማልቀራረበው ብቻዬን የምኖርም ለዛ ነው ማንንም አልፈልግም ሰዎች እኔ የቀረብኳቸው ሰዎች ሁሉ ይጎዳሉ ለምንድን ነው ይሄ ሁሉ ነገር እየተፈጠረ ያለው ቆይ ማለት ካንቺ የሚፈልገው ተጨማሪ ነገር ወይ ለየት ያለ ነገር አለ ይፈልግ ይሆናል አላውቅም ምንድነው ማለት እንዴት ሲጀመር እንዴት አመለጥሽ ከሱ በልጅነቴ ነው እንዴት አመለጥሽ ያው እሱ እናቴን አግብቷት እየኖረ እያለ እናቴ ከጥሩ ቤተሰብ ነው የተወለደችው እህት ወንድምም አላት በሱ ምክንያት ከሁሉም ሰው ነው የወጣችው እሱን ካገባች በኋላ ከቤተሰብ ተቆራረጠች ከሁሉም ጋር ተቆራረጠች ማንም የላት አልነበራትም በሳቱ ብቻውን የነበረችው ያው እሱን መረጠች ከቤተሰቦቿ ይልቅ ከሱ ጋር እየኖረች ህይወቷ አለፈ ያው የሞተችውን በሱ ምክንያት ነው በሱ ስራ ምክንያት ነው ያው በሱ ስራ ማለት እንዴት ይሄን ስራ እንድትሰራ ይፈልጋል የሱን ስራ እንድታስቀጥል እሺ ያው በዛ ምክንያት ነው እሱ ደግሞ ያን ነገር ስለማትፈልጎ በዛ ምክንያት ገደላትና ሞተች እናቴ ከሞተች በኋላ እኔ በ4 አመቴ ነው ወደ ጎዳና የወጣሁኝ ተጥዬ ነው ሰው ያገኘኝ እና እኔ የገባሁበት ቤት ሁሉ ሰው
ቤታቸው ይቃጠላል፣ ይሞታሉ ሰዎቹ። እኔ በምን ተአምር እንደምተርፍ አላውቅም። ያው ፈጣሪ ነው የሚያተርፈኝ። በፈጣሪ እርዳታ እተርፋለሁ። ለ20 ዓመት ብዙ ሊያሳድገኝ ማህበረሰቡ ጥሩ ነው። ገጠር ነው፣ የገጠር ሰው ነው፣ ጎጃም ውስጥ ነው። እኮ እዛም እንደተወለድሽ አውቃለሁ። ለዛ ነው አዲስ አበባ ተወልጄ ያደግኩት። ያው እኔ መጀመሪያ እንደዚህ አይነት ሰው ስላልመሰልከኝ ነው እንደዛ የደበኩት። ምክንያቱም አላውቅም፣ ማንም ሰው አላምንም። በዙሪያ ያለ ሰው ሁሉ እኔን ጎጂ ነው የሚመስለኝ። ሁሉም ሰው እሱ የሚልክ ነው የሚመስለኝ። ምክንያቱም የተደበቁበት ቦታ ሁሉ አለ። ብዙ ሰዎች ናቸው እኔን ለማሳደግ የወሰዱ፣ በጣም ብዙ ሰው። ግን ሁሉም ሰው ወይ የሆነ አደጋ ይደርስባቸዋል፣ ይሞታሉ፣ ወይም ቤታቸው ይቃጠላል። መጀመሪያ የነበርኩበት ቤትም ሰዎች ሁሉ ቤታቸው ተቃጥሎ እነሱም ሞቶ እኔ ብቻ ነኝ የተረፍኩ። ማለት እንዴት ይሄ ነገር እኔ በፈጣሪ ይሆናል፣ ፈጣሪ ያተረፈኝ ነው ማለት። ያንቺ መትረፍ ብቻ ሳይሆን እንዴት ነው ሰዎቹ ቤታቸው ሊቃጠል የሚችለው? ማለት እንዴት ማለት ይታያል? ሰውየው እሱ መጥቶ ነው የሚያቃጥለው? ማንም ያቃጥለው? እሱ አይታይም። እሱን ማንም ሰው አያይም። እኔ ራሱ አላውቅም፣ አይቼውም አላውቅም። ምኑ እንደሚልክባቸው አላውቅም። በምን የተነሳ እንደዚህ እንደሚሆን አላውቅም። ነገሩን ምንም ነው ያልገባኝ። እኔ ቢገባኝ እኮ የሆነ ነገር እፈጥራለሁ። ምንም እየገባኝ አይደለም። ግን በዙሪያ ያሉ ሰዎች ሁሉ እየሞቱ ነው። በምን እንደምተርፍ አላውቅም። በፈጣሪ ኃይል ይሁን በምን እርዳታ ይሁን አላውቅም። ብቻ እኔ እተርፋለሁ። እኔ መጀመሪያ የገባሁበት ቤት ራሱ ሙሉ ሰው ከነ ቤቱ ሲቃጠል እኔ ብቻ ነኝ የተረፍኩ። ድጋሚ ሌላ ቤት ወስዱኛል። ያው የገጠር ማህበረሰብ ምስኪን ነው። ተመልሼ ወደ ጎዳና ነው የምወጣው። መውጣት እችላለሁ። ማንም ሰው የለም፣ ዘመድ የለም፣ እናቴ ሞታለች። ኦኬ። አሁን ይሄ ሰው የሚፈልገው ያንቺን ቤተሰብ አለማግኘት ነው ማለት። ጎዳና ላይ ያለሽ ለምን አደጋ አላደረሰብሽም? አላውቅም፣ እሱን አላውቅም። ብቻ ብዙ ልጆች አሉት እሱ። እኔ ብቻ አይደለሁም፣ ሴት ልጆች ብዙ አሉት በየቦታው ብዙ ልጆች ነው። 600 ሚስቶች እንዳሉት ሰምቻለሁ። ብዙ ሚስቶች አሉትና ብዙ ልጆች አሉት። ሁሉም ስራውን እያስቀጠሉት ነው መሰለኝ ከሱ ጋር አብሮ ይሰራል። እኔ እንደዛ አይነት ነገር ውስጥ የለሁበትም። እዚህ ነገር ውስጥ አልገባም ስላልሽ ነው። አልገባም። እኔ እንደዛ አይነት ውስጥ አልገባም ስላልኩ ይመስለኛል እንደዚህ የሚከታተልኝ የሚያሰቃየኝ። ሞት ይሻላል። አንዴ ነው ህይወቴ ስቃይ ነው፣ በስቃይ የተሞላች ነው። ቤተሰብ የለኝም፣ ዘመድ የለኝ፣ የምሄድበት የለ። ተመልሼ አብሬ የምኖር ሰው ሁሉ እየሞተ ነው፣ እየተጎዳ ነው። ተመልሼ ህይወቴ ደግሞ ወደ ጎዳና ነው። ከጎዳና መልሶ ደግሞ የሆነ ሰው ሊያሳድገኝ በወሰደኝ ቁጥር ያው ሰው የገጠር ሰው ጥሩ ሰው ነው ታውቃለህ። ሁሉም ይወስዳል፣ ጎዳና ላይ ያኛል፣ አሳዝኛው መልሶ ይወስደኛል። ያ ሰው ደግሞ የሆነ ችግር ይደርስበታል፣ ወይ ቤቱ ይቃጠላል፣ ወይ ይሞታል። ከዛ ተመልሼ ደግሞ ወደ ጎዳና ለ20 ዓመት ሙሉ ነው ከሰው ይስሸሽና ሳመልጥ ስደበቅ የነበርኩ። በጣም ያሳዝናል። እኔ እንደዛ አይነት ነገር ውስጥ የለሁበትም። እዚህ ጋር ችግሩ ትልቁ ችግር የሱ ልጅ መሆኔ ነው እንጂ እኔ እንደዛ አይነት ስራ ውስጥ የለሁበትም። የሱ ስራ ውስጥ የለሁም። እኔ ብዙ ሚስቶች አሉ የሱን ስራ የሚያስቀጥሉት፣ ብዙ ልጆች፣ ብዙ ሚስቶች፣ ሁሉም የሱን ስራ ነው የሚያስቀጥሉት። ሚስቶቹ እንዳለ ገሏቸዋል አይደል? ሁሉም ሞተዋል። ልጆቹም ግማሾቹ ይሞታሉ። ይሄ በሱ ስራ ነው የሚሞቱት። በጣም ያሳዝናል። እኔ እንደዛ የለሁም። እኔ እዛ ውስጥ የለሁም። ሁሌ ቀን ከሌሊት ቤተክርስቲያን ነው የሚለው፣ ጸሎት ያደርጋለሁ። ያም ይመስለኛል ከሁሉም አደጋ የሚጠብቀኝ፣ ከሁሉም ችግር የሚጠብቀኝ እሱ ይሆናል። በጣም ያሳዝናል። ማለት ቆይ ካደግሽ በኋላ እስኪ ያው እንግዲህ በልጅነትሽ ብዙ ሰዎች እየወሰደ አሳደገሽ፣ አደጋ ደረሰባቸው። ከዛስ በኋላ እስኪ ካደግኩ በኋላም በዙሪያዬ ደግሞ ብዙ ሰዎች ይመጣሉ፣ ብዙ ጉዳት ሊያደርሱብኝ ይሞክራሉ፣ ግን አይደርስብኝም ጉዳት። እንዴት ማለት እንዴት ነው ግን? ቆይ ሌሎቹ አደጋ የደረሰባቸው ሌሎቹ ህፃናቶች እንግዲህ ከሴቶቹ የተወለዱት በአብዛኛው ሴት ብቻ ነው፣ ሴት ነው በጠቅላላ የሚወለደው። ሁሉም ሴቶች ናቸው፣ ወንድ የለም፣ ሴት ብቻ ነው የሚወለደው። እና ሁሉም አሁን የጥንቆላ ስራ ላይ ይሄ መጥፎ በቃ ባዕድ የተባለ ስራ በጠቅላላ ያሰነጥላቸውና ስራውን ያሳያቸዋል። ብዙዎቹ የተሳክቶ የሱን ስራ እየሰሩ ነው፣ እያስቀጠሉ ነው ያሉት። አብዛኞቹ ደግሞ ይበላሽባቸዋል። ያው የሱ ልጆች ናቸው ሁሉንም ያሰነጥላ። እኔ ደግሞ እዛ ውስጥ የለሁም ጭራሽ። ከልጅነት ጀምሮ በሱ ስራ ውስጥ አልገባሁም። ተጣልኩኝ፣ ጎዳና ወጣሁ። ሰው ቤት ነበር ያደግኩኝ። ያው ብዙ ሰው ቤት ነው የገባሁኝ፣ ብዙ ሰው ጋር ነው ያደግኩኝ። አሁን ካደግኩኝ በኋላ ይመጣሉ ብዙ ሰዎች፣ ይልክብኛል መሰለኝ ሰው እና ብዙ አደጋ ለማድረስ ይሞክራሉ፣ ብዙ ጉዳቶችም ለማድረስ ይሞክራሉ። ሊጋሉኝ ሁላ ሞክረዋል። ብቻ ምንም ነገር አልደረሰብኝም፣ ተመስገን ነው። እስከዛሬ በህይወት አለሁ። ለዛ ነው ራሴን ደብቄ ነሽጌ የምኖረው። ብዙ ቦታ ቀያይሬያለሁ። ጎጃም ውስጥ ነው የነበርኩ፣ ወደ አዲስ አበባ መጣሁ። ከቦታ ቦታ እየቀያየርኩ ነው።
እየተደበቅኩ ነው ያለሁኝ። ከሱ ነው የምደበቀው። ያ ሁሉ ያለሁበት ቦታ ሁሉ ያውቃል። እሱ ነው የማይታየው፣ እሱን ነው ሰው የማያገኘው። እኛን ግን ያገኘናል ያለንበት ቦታ ሁሉ። ለዛ ስለሚያሰቃየኝና በዙሪያ ያለ ሰዎችም እየተጎዱ ስለሆነ እኔም ከዛም አልፎ ከነሱ አልፎ እኔንም ሊጎዳኝ ስለፈለገ ነው። ለዛ ነው አምልጬና ተደብቄ ከማንም ጋር ሳላወራ ስሜን እንኳን የሚያውቅ ሰው የለም። ከማንም ጋር ምንም ግንኙነት የለም። መስሪያ ቤትሽ ነው ያወቅነው ስምሽን እንጂ ጭራሽ ማንም የሚያውቅ የለም ስላንቺ ስም ማንም አያውቅ። ቆይሽ ለመጨረሻ ጊዜ ማለት አሁን እንግዲህ ትምህርትም ተምረሽ ነው እዚህ ድረስ ላይ ገባሽው የምናውቀውና እንግዲህ እንዳልኩ ብዙ ሰዎች እንደዛ አደጋ ይደርስባቸው ነበር። ለመጨረሻ ጊዜ ወደ አዲስ አበባ ስመጣ ያገኘኋቸው 2 ናቸው። ባልና ሚስት ናቸው። ግን አሁን ነው በቅርብ ነው የተጋቡት። ግን ከዛም በፊት ያው ፍቅረኛሞች ነበሩ። እነሱን ነው ያገኘኋቸው። ወንዱ ነው ያገኘኝ እኔ። እሱ ከመንገድ ላይ አግኝቶ ምናምን አመጣኝ። በጣም ጥሩ ሰው ናቸው። ክፍለ ሀገር ነው እዛው አይደለም፣ እዚህ አዲስ አበባ። እዚህ ከመጣሁ በኋላ ያገኘኋቸው ባልና ሚስት ናቸው አሁን ላይ። ያኔ ፍቅረኛሞች ነበሩ። ጥሩ ሰው ናቸው በጣም። ወንዱ ነው ያገኘኝ መጀመሪያ ይዞ ይመጣ። ከነሱ ጋር መኖር ጀመርኩኝ። አብረን ነበር የምንማረው። ዩኒቨርሲቲ ውስጥ አብረን መማር ጀመርን። በጣም ተቀራረብን። በጣም ጥሩ ሰዎች ናቸው። በጣም ልዩ ሰዎች ናቸው። እና ግን ከዛም በፊት እየተፈጠረ የነበረው ነገር እነሱ ላይ አልተፈጠረም። ምንም እየሆነ አይደለም። ቤታቸውም አይቃጠልም። እነሱ ምንም አይነት ጉዳት እየደረሰባቸው አይደለም። ባልየው ወታደር ነው። ሚስቱ አሁን የቤት እመቤት ናት። ቤት ውስጥ ነው የምትኖረው። ያው ምንም ስራ እየሰራች አይደለም። ተምራለች ከኔ ጋር አብራ፣ ግን ስራ አልጀመረችም። ስራ አልያዘችም። ስራ አላገኘችም። ከዛ እኔ ደግሞ እዚህ ድርጅት ውስጥ ተቀጠርኩኝ። እዚህ ድርጅት ከተቀጠርኩ በኋላ በጣም ብዙ አደጋ ሊደርስብኝ ይሞክር ነበር። ብቻ ብዙ አደጋ፣ ብዙ ሰዎችን ይልክ ነበረ። ብዙ ሰዎች ያሳድዱኛል። ምንም ሰላሜን ላገኝ አልቻልኩም። ግን እኔ ጥያቄ የፈጠረብኝ ነገር የገረመኝ ሰዎቹ ምንም እየሆኑ አይደለም። እነዚህ ምንም አልተነኩም። እስከዛሬ የመጣሁባቸው ሰዎች እንዳለ ከልጅነት ጀምረው ያሳደጉኝ ሰዎች ብዙ አደጋ እየደረሰባቸው ነበር፣ እየሞቱ ነበር። ማናቸውም አልቀሩ። ቤታቸው ይቃጠል ነበረ፣ እየሞቱ ነበረ። ግን እነዚህ ምንም አልሆኑም። ምንም አይነት ችግር አልደረሰባቸውም። አልሞቱም። ምናልባት የሀገሩ ጉዳይ ይሆን ማለት ያው ክፍለ ሀገር ሲሆን አንደኛ ቤቶቹም ምኖቹም እዛ አካባቢም ጫካ ምንም ስለሚኖር ያው አደጋ ለማድረስ ቅርብ ነው። ምናልባት ከተማ ስለሆነ አላውቅም። እንደዛም አይመስለኝም። ምክንያቱም እሱ ምንም አይነት ነገር ማድረግ ይችላል። ምንም አይነት ነገር ማድረግ ይችላል። እኔ ራሱ በሳሳት መጀመሪያ እየተረፍኩኝ የነበረው በተአምር ነው፣ በፈጣሪ ኃይል ነው። አሁንም የተረፍኩት እንደዛ ነው እንጂ እሱ የላካቸው ሰዎች ምንም ነገር ማድረግ ፈልጎ ማያደርገው ነገር የለም። ብዙ ሰዎችን ያጠፋል እና እነዚህን ማድረግ እንደዚህ መግደል ያቅተዋል ብዬ አላስብም። ምንም ነገር ማድረግ የሚችል ነው። መጥፎ ሰው ነው በጣም። ከሱ አልፎ ልጆቹም ያሰነጠላቸው ልጆቹ ራሱ ያን ነገር ማድረግ ይችላሉ። ስለዚህ እኔ ደግሞ ለዛ ነው ከነሱ ቤት ያው ወሰንኩኝ። በጣም ስራም በትክክል መስራት አልቻልኩም። ወጥቼ ስገባም ሁሌም ችግር ነው ዙሪያዬ ውስጥ ያለው። ሁሉም ሰው ችግር ነው የሚያደርስብኝ፣ አደጋ ነው የሚያደርስብኝ። ምንም ጉዳት እየደረሰብኝ አይደለም እንጂ እኔን ለመግደልም ወይም እኔ ላይ አደጋ ለማድረስ ምንም ጊዜ እየፈጀበታል። ቀን ከሌሊት በየቀኑ ነው የሚልክብኝ ሰው። ስለዚህ ማድረግ የነበረብኝ ነገር አሰብኩኝና ከነዚህ ሰዎች ቤት መውጣት እንዳለብኝ አሰብኩ። ወጥቼ ተደብቄ መኖር እንዳለብኝ አሰብኩኝ። ያው እንደመጀመሪያዎቹም ከአንዱ ቤት ወደ አንዱ ቤት ነበር እየቀየርኩ የነበርኩ እና እነሱም ላይም ችግር እንዳይደረሰባቸው ወደፊትም እኔም ላይም ያው ከእነሱም አልፎ እነሱ ላይ ምንም እየሆኑ አይደለም። ባልና ሚስት ምንም አይነት ችግር አልደረሰባቸውም። ምንም ኮሽታ እንኳን ተሰምተው አያውቅም። ቤታቸው ምንም ተፈጥሮ አያውቅም። ያ ግራ ስለገባኝ ድጋሚ ደግሞ ከእነሱ ቤት መውጣት ሀሳብ ፈለግኩና ወጥቼ እዚህ ተከራይቼ መኖር ጀመርኩ ብቻዬን። ስለዚህ የመጨረሻ ኑሮሽ የነበረው እነዚህ ሰዎች ጋር ነው? እነዚህ ሰዎች ጋር ነው። ትንሽ ግራ የሚያጋቡ ምናልባት ክፍለ ሀገር ውስጥ እሺ ልትገኝ ትችላለሽ፣ እዚህ ነው። ከተማ ግን ይህን የሚያክል ህዝብ ባለበት አንድን ሴት አንስቶ ማኖር ምናምን፣ በዛ ላይ የማያውቋት፣ በዛ ላይ ወንድ ነው ቅድሚያ ያገኘሽ እና አደጋም አልደረሰብሽ አያውቁም እነዚህ ሰዎች? ምንም ነገር አልደረሱብኝም እና ስለ ታሪክ ምንም አልነገርኳቸው። ስለነበረው ምንም የሚያውቁት ነገር የለም። ያው እዚህ እንደመጣሁና አዲስ አበባ ውስጥ ማንም ሰው እንደሌለ መማር እንደምፈልግ ነው የነገርኳቸው። ትምህርት ለመማር እንደመጣሁና ማንም ሰው እንደማላውቀው ያው መጀመሪያ እንደ ጓደኛ ነው የቀረብኳቸው። ያው ከኔም ብዙ አይበልጡም፣ እድሜያቸው ትንሽ ናቸው። ከኔ 1 2 ወይ 3 ዓመት ቢበልጡ ነው እንጂ ያው እኩል ጓደኛሞች ነን ማለት ትችላለን። እንደ ጓደኝነት ነው የቀረቡኝ። ከዛ ወደኔ በጣም መልካም ሰዎች ናቸው እንደነገርኩ። ባልየ ወታደር ብያለሁ። እሱ ነው ያገኘኝ። በጣም ጥሩ ሰዎች ስለሆኑ ያው ከነሱ ጋር እንድማርና ከነሱ ጋር እንድኖር አደረጉኝ። ስለ ታሪኬ ምንም የሚያውቁት ነገር የለም እነሱ።
ኦኬ። ስለዚህ ስለ አንቺ አያውቁም። በቃ ምንም ጀስት ብቻ አያውቁም። ነው። እሺ አዎ። እስኪ አንዳንድ ነገሮችን እንመረምራለን። ያው እንግዲህ ተመልሰን ልንመጣ እንችላለን፣ እዛም ይዘንሽ ልንሄድ እንችላለን እነሱ ሰዎች ጋር። ምክንያቱም ማጣራት ያለብን ነገሮች ስላሉ እዛም ቤት እንሄዳለን። እስኪ ብዙ መረጃዎችም ያው እጃችን ላይ የገቡ ነገሮች ስላሉ እነሱን ለማጣራት ደግሞ ተጨማሪ ምርመራ ስለሚያስፈልገን እንግዲህ መሄድ ወዳለብን ቦታ እንሄዳለን። ውድ ተመልካቾቻችን እንግዲህ እንደሰማችሁት ያው ሶስና ማለት አቶ አበራ ግርማ ወይም ደግሞ ቁምላቸው ከተባለው ሰውዬ የፍሬ የሆነች ወይም ደግሞ ከሱ የተወለደች ግለሰብ ነች። ነገር ግን ራሷን ደብቃ ለረጅም ዓመት ለ20 ዓመታት ያህል ነው እንግዲህ ስትሰቃይ ሲከታተሏት እንደነበረ እሷን ለማኖር የነበሩ ግለሰቦች በጠቅላላ ቤተሰቦቻቸው፣ ቤታቸው፣ ሁሉ ነገራቸው እየወደመ እስከ መሞት ደረጃ እየደረሱ እንደሆነ ነው እና በጣም የሚያሳዝን ነገር ነው። የሰውዬ በምን ምክንያት የራሱን ምን ለማቋቋም እየሞከረ እንደሆነ ግራ ነው የሚገባው እና ይህን ነገር ለማጥራት እስኪ ተጨማሪ ምርመራዎችን ማድረግ ስላለብን ተጨማሪ መረጃዎችን እንሰበስባለን። እስኪ እሷንም ያኖሯትን ግለሰቦች ደግሞ ተጨማሪ ምርመራ ያስፈልገናል። እስኪ ማጣራት ስላለብን እሱን አብረን እንከታተል። እስኪ መልካም ቆይታ ይሁንላችሁ።